ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምሰምታችኋል። ሳምንታዊ እንግዳ የተሰኘው ፕሮግራማችን ነው ጀምሮ በዛሬ እንግዳ ፕሮግራሜ ወደና ተይዤላችሁ የቀረቡት ከሼክ አብዱል ሐኪም አህመድ ጋር ያደረኩትን ቆይታ ነው። እንግዲህ ከሼክ አብዱል ሐኪም ጋር ስለ ረመዳን ጾም ምን ይመስላል፣ ሃይማኖታዊ ይዘቱ በምዕመናኑስ ረመዳን ጾም ሲጾሙ ምን ማድረግ አለባቸው የሚለው እና ሌሎች በጾም ዙሪያ በረመዳን ዙሪያ እያነሳን ቆይታ የምናደርግ ይሆናል። ሁላችሁ ነው ረመዳን ወር ላይ ነው የሚገኘውና በእስልምና እምነት ተከታዮች ደግሞ ረመዳን ትልቅ አክብሮት የሚሰጠው ወር ነውና እስቲ ረመዳን ማለት ምን ማለት ነው ከሚለው ብንጀምር። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ያው እንኳን ለዚህ ለተከበረው ወር እንኳን በሰላም አደረሰን እያልኩኝ እንደሚታወቀው ረመዳን የሚለው ቃል ማለት ነው እንደ አረበኛ ያው አመጣጡ ምን ይላሉ ያኒ ፀሐይ ያሞቀችው ነገር ያው ሙቀት ያገኘው ምን ይባላል ረመዳን ይባላል ይላሉ አመጣጡን ስናየው ማለት ነው። እና ወሩ ያው ረመዳን ወር የተባለው ያው አረቦች ለወሮች ማለት ነው ስም በሚሰጡበት ጊዜ ከምን ጋር ይገናኛል? ይሄ ሙቃታማው ጊዜ በሚል ማለት ነው በሚገናኝበት ጊዜ ምን የሚል ስያሜ ሰጡት? ረመዳን የሚል ስያሜ ሰጡት። ታዲያ ከጾሙ ጋር ምን ያገናኘዋል የሚለውን በምናይበት ጊዜ አላሁ ሱብሓነሁ ወተዓላ ይህን ወር ማለት ነው ቁርአን እንዲወርድበት አድርጎልን በዛ አይነት ሁኔታ ወሩን በመጾም ያው እንድናሳልፈው ማለት ነው። ያው የወሩ ስያሜ ነበር። እናም ወሩ ላይ እንድንጾም አላሁ ሱብሓነሁ ወተዓላ ግዴታ ስላደረገብን ከዛ ጋር የተያያዘና ያው ተያያዥነት ያለው ነው። እናም ያው ሊቃውንቶች ይህን ነገር ከጾሙ ጋር ሲያስተያዩት ወይም ሲያያይዙት ምን ይላሉ? ረመዳን የሚለው ረመዳን ወይንም ያኒ ረመዳንን ማለት ነው ለምንድን ነው ከዚህ ወር ጋር የተያዘው በሚለው ጉዳይ ምን ይላሉ? ያኒ ኃጢያትን ምን የሚያደርግ ነው? ፀሐይ ያገኘችውን ነገር እንደምታቃጥለው ሁላ ረመዳንም ማለት ነው ኃጢያትን የሚያቃጥልና ያኒ ኃጢያት ምን እንዲሆን እንዲጠፋ እንዲማር እንዲፋቅ ምክንያት ስለሚሆን ነው ይላሉ። ከዚህ ጋር ተያያዥነት ያለው ነገር ነው ይላሉ። ወደ ዋናው ስንመጣ ረመዳን ጾም በህዝበ ሙስሊሙ ዘንድ ከፍተኛ ቦታ የሚሰጠው ነውና እስቲ አንድ የምዕመን ተከታይ ወይም ህዝበ ሙስሊሙ በምን አይነት መልኩ መጾም አለበት? አው ረመዳንን በምንጾምበት ጊዜ ያው እንደሚታወቀው ረመዳን ብዙ በረከቶችን ይዞ የሚመጣ ወር ነው እና ያው ነብያችንም አለይሂ ሰላቱ ወሰለም በሐዲሳቸው እንዳስተላለፉት ረመዳን አንድ የምህረት የመጀመሪያው 10 ይላሉ የእዝነት የሆነ ነው ይላሉ። መካከለኛው የምህረት ወር ነው። የመጨረሻው 10 ደግሞ ከጀሃነም እሳት ምን የምናደርግበት ምን ሆነበት ያኒ ነፃ የምንወጣበት ነው ይላሉ። እና እነዚህን ነገራቶች ይዘን አንድ ሰው እንዴት አድርጌ ረመዳንን ያ የሚፈለግበትን ነገር አድርጌ በዛ አይነት ሁኔታ ከኃጢያት ነፃ ሆኜ ረመዳንን እንዴት እጠቀምበታለሁ የሚለውን ነገር አስቦ በዛ አይነት ሁኔታ ማድረግ አለበት። ይህን ታዲያ በሚያደርግበት ጊዜ ያኒ ለምሳሌ ግዴታ የሆኑ ነገራቶች አሉ። ጾሙን በሚጾምበት ጊዜ አንድ ቁርአን እየተቀራ እንደዛውም ሶላቱን በአግባቡ እየሰገደ እንደዛውም ረመዳን ላይ ብቻ የምናገኘው ሶላት አለን ተራዊህ የምንለው ሌሊት የሚሰገደው ማለት ነው እሱም አለን። እንደዛውም ሶላቱል ለይል የሚባለው አለ ሌሊት እሱም የሚሰገድ ነው። እንደዛውም ለይለቱል ቀድር የሚለየው ያኒ ወሩን የሚለየው አንድች ሌሊት አለች። ያቺ ሌሊት
የለይለቱል ቀድር የውሳኔዋ ሌሊት ተብላ የምትታወቅ ሌሊት አለች እና ያቺን ሌሊት ለማግኘት ብሎ አንድ ሰው ጥረት ማድረግ ያለበት መሆኑን እና ለራሱም ብቻ አይደለም የሚያስበው ለሌላውም እያሰበ ሌላውንም እያገዘ በዛ አይነት ሁኔታ ጾሙን መጾም ያለበት። ለጾሙ ለምሳሌ ከፈጅር ጀምሮ ከሱብህ ጀምሮ እስከ መግሪብ ባለው ጊዜ ማለት ነው ምንም የሚበላ ነገር ሳይበላ ሳይጠጣ በዛ አይነት ሁኔታ ምን ማድረግ አለበት? ጾሙን መጾም አለበት ማለት ነው። ይሄ ነገር ደግሞ ለብዙ ነገር ትምህርት ይሆነናል። ያ ማስራባችን ሆዳችንን ለዛውም እንዲጠማው ማድረጋችን ይላሉ ሌላውን እንድናስብ ሌላው የሚበላው ነገር የሌለው የሚጠጣው የሌለው ምን አይነት ስሜት ነው የሚሰማው ያ በረሃቡ ጊዜ ማለት ነው የሚሰማው ስሜት ምን አይነት ነው የሚለውን ነገር እንዲሰማው ያ ሀብታሙም ቢሆን ድሃውም ሁሉም አንድ አይነት ነው ዩኒፎርም እንዲሆን ነው የሚደረገው። ይሄ ሀብታም ነው ይሄ ድሃ ነው ተብሎ የሚለይበት ሁኔታ የለም። ሁሉም አንድ አይነት ጾም ነው የሚጾመው ከፈጅር ከእውነተኛው ጎህ ከቀደደበት ጀምሮ ማለት ነው እስከ መግሪብ ባለው ጊዜ ምን ማድረግ ምንም ሳይበላ ሳይጠጣ እንደዛውም ቀን ላይ ሌላ ጾምን ሊያበላሹ የሚችሉ ነገራቶች ሐታ ከባለቤቱ ጋር ራሱ ግንኙነት ማድረግ የሌለበት መሆኑን ቀን ላይ ማለት ነው። ይሄ ማለት ሁሉንም አንድ የሚያደርገው አይነት ነው ማለት ነው። ሁሉንም ሀብታሙም ድሃውም አንድ የሚያደርገው ጸሎት ነው እና ያን ዒባዳ ወይንም ጸሎቱን በምናደርግበት ጊዜ ያ ሀብታም የሚባለው ይህን ረሃብ የሚለውን ነገር በሚሰማው ጊዜ ለሌላው ማሰብ ያለበት መሆኑን ያ ድሃ የሆነው ምን አይነት ስሜት ነው የሚሰማው የሚለውን አስቦ በዛ አይነት ሁኔታ ምን እንዲያደርግ እንዲሰጥና ካለው ነገር እንዲለግስ የሚያስታውሰው ይሆናል። በጾም ወቅት የተለያዩ ሃይማኖታዊ ዜማዎች ይደረጋሉና እስቲ በምን በጾም ወቅት ምን ማድረግ አለባችሁ ነው ምን ማዳመጥ አለባችሁ ምን ማድረግ አለባችሁ ሃይማኖቱን ለመጠበቅ? ጾም ላይ የምናደርጋቸው በዋናነት የሚታወቀው ቁርአን የወረደበትን ወር ስለሆነ ቁርአንን እየቀራን እንደዛውም ማለት ነው ዱዓ እየተደረገ ዚክሮች እየተደረጉ ለምሳሌ የሚባሉ ነገራቶችን ካየን اللهم إنك عفو تحب العفو فاعف عني اللهم إنك عفو تحب العفو فاعف عني እያለ አላሁ ተዓላ ምህረቱን እንዲሰጠን እንደዛውም ማለት ነው ከጀሃነም እሳት ነፃ እንዲያወጣን ይህን እየለመነን የተለያዩ ዱዓዎችን እያደረገን እንደዛውም ማለት ነው ዚክር የምንላቸውን እያደረግን በዛ አይነት ሁኔታ ነው የምናሳልፈው። በጾም ወቅት ሊወሰዱ የሚገቡ ጥንቃቄዎች መደረግ የሌለባቸው ነገሮች ምን አሉ? ጾሙ ላይ መጠንቀቅ ካለብን ነገራቶች ጾምን ከሚያበላሹ ነገራቶች ከዚህ ተነስተን ማለት ነው ለምን አንድ ሰው ጾሙን ጾም ያለው የሚለው ከሚያበላሸው ነገርም ራሱን መጠበቅ ይኖርበታል ማለት ነው። ሌላ ደግሞ ራሱን የሚጠብቅበት ነገር ከውሸት እንደዛውም ሰውን ከማማት ሰውና ሰውን ከማጣላት ሌሎች የማያስፈልጉ ተግባራት የምንላቸው ማለት ነው። አሁን ይሄ ውሸት የምንለው ሰውን ማማት የምንለው ጾም ላይ ብቻ አይደለም ሁሌም ከነዚህ ነገራቶች ራሳችንን መጠበቅ ነው ያለብን። ጾም ላይ ሲሆን ደግሞ የበለጠ ለዚህ ነገር ትኩረት መስጠት አለብን። ለምን ከጾማችን ከምናገኘው ምንዳ ማለት ነው የሚቀንስብን ስለሆነ ከነዚህ ነገራቶች ራሳችንን መጠበቅ አለብን ማለት ነው። በእስልምና ተከታዮች ዘንድ ጾም በረመዳን ጾም ወቅት የሚሰጥ የተለመደ ፍጥሪ አለና እስቲ ስለሱ ምን ማድረግ አለባቸው ምዕመናን ተከታዮቹ በምን አይነት መልኩ ነው መስጠት ያለባቸው? ከዛ በፊት ምን አለ አንድ የጾመን ሰው የሚያፈጥርበት ነገር መስጠት የሚለውም የነብያችን አስተምሮት ስለሆነ የሌለው ብዙ ሰው አለ ደሃ የምንለው ደካማ የምንለው
እና ለነሱ ካለን ነገር ያ የሚበሉት ነገር መስጠትና ምን ይላሉ ያው በዚህ ነገር ለሞራል እየሰጡ ነብያችን አለይሂ ሰላቱ ወሰለም ለማነቃቃት ማለት ነው። አንድ ሰው ያ የጾመውን ሰው ማለት ነው ምን የሚያፈጥርበት ነገር የሚበላው ነገር የሰጠው ከሆነ ምን ያገኛል፣ ምን ያገኛል፣ ምን ያህል ነው የሚለውን ያ የጾመው ሰውዬ ያገኘውን ምንዳ ያህል እሱን የሚመስል አላሁ ተዓላ የሚሰጠው ይሆናል ይላሉ። ይሄ ብሎ ማለት ለዚህ ነገር ያው እንድንሽቀዳደም የሚያደርገን ነገር ነው። አንድ ሰው የራሱን ምንዳ በመጾሙ ምክንያት ማለት ነው የሚያገኘው ነገር አለ። እንደዛውም ሌላው የሚበላው ነገር የሌለውን ለሱ በምናስብበት ጊዜ ለሱ በምንጨነቅበት ጊዜ ከሱም ሳይቀንስ يعني ያ የጾመው ሰውዬ ምንም ምንዳው ሳይቀንስ ለኛም እሱን የሚመስል አላሁ ተዓላ ቻይ ስለሆነ ቃዲር ነውና ይህን ነገር ይሰጠናል ይላሉ ነብያችን አለይሂ ሰላቱ ወሰለም። ስለዚህ በዚህ ነገር ያው አንድ ሰው ለራሱ ብቻ የሚለውን ሳይሆን ለሌላውም እንዲያስብ የሚያደርጉት ነገራቶች ናቸው። ሌላ ያው እንደተለምዶ ጾም ላይ ከሚደረጉ ያው ከሚሰጡ ነገራቶች ዘካት የሚባል አለ። እንደዛውም ዘካቱል ፊጥር የሚባልም አለ። ዘካቱል በደን የምንለው እና ዘካቱል ማል የምንላቸው ነገራቶች አሉ። ያው ከሀብታችን ለምሳሌ አንድ ሰው ንግድ የሚነግድ ከሆነ ማለት ነው ምን ያደርጋል? አመት ዞሮ የመጣ ከሆነ ምን ማድረግ አለበት? ከዛ ካለው ሀብት ማውጣት አለበት። ይህ ግዴታው ነው ማለት ነው። የሆነ መድረስ ያለበት ያህል አለ። እሱ يعني ገንዘቡ በሚደርስበት ጊዜ ግዴታ ምን ማድረግ አለበት? ያን ገንዘብ ለሐቅ ለሚሆንላቸው ለሚገባቸው ሰዎች መስጠት ግዴታ አለበት። ይህን ነገር እኔ አልሰጥም ብሎ ቢል ራሱ የሚጠየቅበት ሁኔታ ነው ማለት ነው። ይህን ስለሚያውቅ ያው ግዴታውን የሚያውቅ ምን ያደርጋል? ሐቅ ለሚሆንላቸው ወይንም ለሚገባቸው ሰዎች የሚሰጥበት ሁኔታ ነው ማለት ነው። እንደዛውም ዘካቱል ፊጥር ላይም ይህም ያው መጨረሻ ላይ ምን ይላሉ? ረመዳንና ሸዋል የሚቀጥለውን ወር ማለት ነው ሁለቱን ያገኘ ምን ማድረግ አለበት? ግዴታ ዘካቱል ፊጥር ማውጣት አለበት ይላሉ። ማለትም ረመዳን የተወሰነውን እንደዛውም ከሸዋል يعني ለምሳሌ የመጨረሻው ረመዳን ቀን መግሪብ ከገባ በኋላ እነዚህን ሁለቱን ጊዜያት يعني በህይወት ያለ ምን ማድረግ ዘካቱል ፊጥር ማውጣት አለበት ይላሉ። حتى ገና ህፃን የተወለደ ልጅ ቢሆን ራሱ አባትየው ምን ማድረግ አለበት? ለልጁ ዘካቱል ፊጥር ማውጣት አለበት ይላሉ። ይህም ለምንድን ነው የሚለውን በሚታይበት ጊዜ አንድ እነዛ ደሆች ያው በዓልም ስለሆነ ዒድም ስለሆነ يعني ተርበው ወይንም ተቸግረው በየቤቱ እንዳይዞሩና እንዳይቸገሩ ለምን ያው የደስታ ቀን ስለሆነ ሁሉም ባለበት ቦታ በሚደሰትበት ቦታ ደስታውን የሚያገኝበት ቦታ ሆኖ እንዲደሰት በሚል ምን ይደረጋል? ካለው يعني حتى እንዳልነው ገና አዲስ የተወለደች ቢሆን ራሱ يعني መግሪብ ከመግባቱ በፊት ማለት ነው መጨረሻ ቀን መግሪብ ከመግባቱ በፊት ተወልዶ ከዛ በኋላ በህይወት ከዛም በኋላ የቆየ ከሆነ ምን ማድረግ ዘካቱል ፊጥር ማውጣት ከወላጅ አባት ማለት ነው ግዴታ ይሆንበታል። እና ያው በምናወጣበት ጊዜ አንድ ሰው ምን ማድረግ ይችላል? ረመዳን ከገባ ጀምሮም ይሄ ዘካቱል ፊጥር ያልነውን ማውጣት ይችላል። ዘካቱል ፊጥር ያልነውን ማውጣት ይችላል። እና ያው ግዴታ መሆኑ ደግሞ የሚታወቀው እንዳልነው ከረመዳን የተወሰነውን ከሸዋልም እንደዛው የተወሰነውን ያገኘ ከሆነ አሁን ግዴታ ሆኖብሃል ይላል። ከዛ በፊት ግን ያው ረመዳን ከገባ ጀምሮ ማውጣት ይችላል። ይህን ነገር ያው ምንድነው የሚደረገው? ለአንድ ሰው 4 እፍኝ ማለት ነው يعني ለአንድ ሰው የሚወጣው ሷዕ የሚባለው 4 እፍኝ የሚሰጥ ይሆናል። ቤተሰብ ውስጥ 4 ሰው ካለ በዚህ ያው ለአንድ ሰው ምን ብለናል? 4 እፍኝ የሚሰጥ ይሆናል። ለሌሎችም እንደዛው 4 እፍኝ يعني ለእያንዳንዳቸው ማለት ነው የሚሰጥ ይሆናል። እና እንዳልነው ያው ያ የተቸገረው በዛን ቀን እንዳይቸገርና ያው በዓሉን በደስታ በዛ አይነት ሁኔታ እንዲያገኝ የሚያደርገው ነው። ሌላ ያው ሃይማኖታዊ የሚጠቀሱ ነገራቶችም አሉ።
ሌላ የምትጨምሩልኝ ካለ ነው እኔ ያላነሳው። ኦኬ አዎ ያው ረመዳን ላይ እንደሚታወቀው ረመዳን ከገባ ጀምሮ ያው ራሳችን አስለን ረመዳን ሲመጣ ይላሉ ራስን የምንቀይርበት ነው። አንድ ሰው ከዛ በፊት የሆነ ያው የሚሳነፍበት ሁኔታዎች አሉ እና ረመዳን በሚመጣበት ጊዜ ነቃ ብሎ ለምሳሌ መስጂድ በመመላለስ ሊሆን ይችላል። ያው ሌላ ጊዜ ማድረግ ያለበት ነው። ግን ረመዳን ሲመጣ ሁሉም የሚያውቀው ነገር ምንድነው አለብን ብሎ ለምሳሌ መስጂድ ገብቶ መስገድ የሚለው ነገር 5 ወቅት ሶላት አለ ግዴታ ነው። ያው ይሄ መስገዱ ግዴታም ስለሆነ حتى ከዛ በፊት ይሰንፍ የነበረው በዚህ ጉዳይ ረመዳን ሲመጣ ጠንክሮ በርትቶ የሚሰራበት ሁኔታዎች ነው። እንደዛው ማለት ነው ቁርአንን ለምሳሌ የምናከትምበት ወር ነው ከሌላው ጊዜ በተሻለ ሁኔታ ማለት ነው። ነብያችንም አለይሂ ሰላቱ ወሰለም ምን ያደርጉ ነበር? ያው ሰይዱና ጅብሪል አለይሂ ሰላም መተው ከሳቸው ጋር ቁርአን ትምህርት የሚያደርጉበት ሁኔታዎች ነበር። ረመዳን ሲመጣ የበለጠ ለቁርአን ያለን ያኒ ቀረቤታና ወይንም ወደ ቁርአን መቅረባችን የበለጠ የሚሆንበት ወር ነው። እንደዛውም ያው ይሄን ሁላ የምናገኘው ከነብያችን አስተምሮት ነው። ነብያችን አለይሂ ሰላቱ ወሰለም ካነ አጅወደ ማ የኩኑ ፊ ረመዳን ይላሉ። ያ መስጠት የሚሰጡትንም ማለት ነው ከሌላው ጊዜ በተሻለ ሁኔታ ምን ያደርጉ ነበር? ይሰጡ ነበር ነብያችን አለይሂ ሰላቱ ወሰለም። ስለዛ ምን ማድረግ እኛም ካለን ነገር ለምሳሌ ዘመድ ሊሆን ይችላል የምንሰጠው ማለት ነው። እሱንም ምን ማድረግ ሄደን ዘይረን ምን ሁኔታ ላይ ነው ያለው የሚለውን ነገር አጥንተን ካለን ነገር ከምንችለው ነገር ማለት ነው መስጠት የሚለው ነገር ይሄ ያው ሃይማኖታዊ ተግባር የሚባል ነው። ሌላ ያው ለምሳሌ ረመዳን ላይ ከምናደርጋቸው ነገራቶች ለምሳሌ ሌሊት የሚደረጉ ያው ጸሎቶች አሉ። እዛ ላይ አንድ ሰው ጠንክሮ የሰራ ከሆነ ማነቃቀሚያው ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው የተናገሩ ስለሆነ ምን አላሁ ተዓላ ምህረቱን ይሰጠዋል፣ ይሄን ያደረገ ምህረትን ይሰጠዋል በሚባልበት ጊዜ ወዲያውኑ ነቃ ብሎ ዒባዳውን እንዲሰራ ምክንያት ይሆናል። እና ያቺ ለይለቱል ቀድር የምትባለዋ ሌሊት የመወሰኛዋ ሌሊት የምትባለዋ እሷን ደግሞ አንድ ሰው ለማግኘት ጥረት ያደረገ ከሆነ ምን ያገኛል? የ1000 ወራት ይላሉ። የ1000 ወራት ያኒ አንድ ሰው በ1000 ወራት ከሚያደርገው ጸሎት ያቺኛዋ ሌሊት ላይ አንዷ ሌሊት ላይ ማለት ነው የሚያደርገው ጸሎት የተሻለ ይሆናል ይላሉ። ይሄ የአላህም ቃል ነው፣ ነብያችንም ያስተማሩት ነው። ከምን የተነሳ ነው የሚለውን ከኛ በፊት የነበሩ ህዝቦች ማለት ነው እድሜያቸው በጣም ረጃጅም ነበር። ያኒ እስከ 500 ከዛም በላይ ያኒ የሚሄድበት ሁኔታዎች ነበር። እና የኛ ሲታይ አብዛኛው 60 እና 70 ነው አብዛኛው ማለት ነው። ከበዛ ያኒ ከዛ በኋላ እስከ 100 የምንላቸው ነገራቶች የተወሰኑ ናቸው። እና ይሄን ነገር ለማመጣጠን ማለት ነው ያኒ እነሱ ብዙ አመት ኖረው ብዙ ምንዳ የሚያስገኝላቸው ነገራቶች የሚሰሩበት ሁኔታዎች አለ። እና የኛ ሲታይ ደግሞ እድሜያችን አጭር ነው። እና ከነሱ ጋር ለመመጣጠን እነዚህ አይነት አጋጣሚዎች አሁን በዚች በፍጻሜዋ ሌሊት ማለት ነው ለይለቱል ቀድር የምናደርጋት ምን ያደርግልናል? ያኒ ተቅሪበን ወደ 85 አካባቢ ያኒ የሚሆን 84 ከምናምን የሚሆን አንድ ሰው በእድሜው ማለት ነው ካነው እንደሚጨምርለት ነው የሚሆነው። እና ስለዛ ምን ማድረግ ያቺን ሌሊት ለማግኘት አንድ ሰው ከረመዳን ከገባ ጀምሮ ይላሉ እስከ መጨረሻው በርትቶ መስራት አለበት። ያው የቷ ሌሊት ነች የሚለው ነገር በትክክለኛው አይታወቅም። ስለዛ አንድ ሰው ምን እንዲያደርግ ያኒ ወገቡን ጠበቅ አድርጎ ምን እንዲያደርግ እንዲሰራ ያደርገዋል ወሩን ሙሉ ማለት ነው። ለምን በዚህ ቀን ነው ከተባለ ሌላው ቀን ሊተው ነው ማለት ነው። ግን ያቺ ሌሊት የ84 አካባቢ አመት ማለት ነው በጸሎት እንዳሳለፈ እንዲቆጠርለት በል ከዛም የተሻለ ተብሎ ነው የመጣልን። እና ይሄ እንዲቆጠርለት ምን ማድረግ አለበት? ወሩ ሙሉ በርትቶ እንዲሰራ የሚያደርገው ነገር ነው ማለት ነው። ያው እነዚህ ነገራቶች የበለጠ ረመዳንን ለየት የሚያደርጉትና
በጸሎት እንዲያሳልፍ እናም ይሄ ነገር ያው ምን ይላሉ ሊቃውንቶቻችን አግባብ በሆነ ሁኔታና ተገቢ በሆነ ሁኔታ ዒባዳውን አሳልፎ ያው አንድ ሰው ራሱን ለመቀየር ብሎ ይህን ያደረገ ከሆነ ጾሙ ተቀባይነት ያገኘ ለመሆኑ ምክንያት ምልክቶች ይላሉ። ከጾም በኋላም አንድ ሰው የያዘውን ጥሩ ስነ ምግባር የምንላቸውን ነገራቶች በቀጣይነት የሚቀጥልበት ይሆናል ይላሉ። ያው ተቀባይነት ለማግኘቱ ምልክቶች እንደ ምልክት ተብሎ ከሚታወቁ ነገራቶች መካከል አንዱ ይሄ ነው ይባላል። ያው አላሁ ተዓላ ጾሙን በሚፈልገው ሁኔታ ጾመን በዛ አይነት ሁኔታ ምህረትን አግኝተን ተጠቃሚዎች ሆነን በዛ አይነት ሁኔታ የምናሳልፈው እንዲያደርገን ፈጣሪን እንለምነዋለን። መጨረሻ ላይ ማስተላለፍ መልእክት ካለ ምትላለህ ለምእመናኑ ማስተላለፍ ፈልገው መልእክት ካለ? በመጨረሻም የምናስተላልፈው ያው ጾም ማለት ረመዳን ማለት ነው። ትልቅ ወር ነው። አላሁ ስብሓነሁ ወተዓላ ለኛ በእድሜያችን ከሚሰጠን ጥሩ እድሎች አጋጣሚዎች መካከል አንዱ ስለሆነ ያው እንድንጠቀምበት ስንል ለራሳችን ብቻ ሳይሆን ለሌላውም እያሰብን ለሌላውንም እየረዳን የተቸገረውን የሚበላው የሌለውን የሚጠጣው የሌለውን የሚለብሰው የሌለውን ሁላ ምን እያደረግን ያው እየረዳን በዛ አይነት ሁኔታ እንድንሄድበት ያው እንደሚታወቀው አገራችን ያለችበትን ሁኔታ እናውቀዋለን። የተለያዩ ያው የተቸገሩ ሰዎች አሉ። እነሱንም እያሰብን ለምን ይህን በምናደርግበት ጊዜ ያው ለኛ ምንዳ እያገኘን ነው የምንሄደውና ያ መስጠታችንን ብቻ ማየት የለብንም። ያ የሚጎድለውን ነገር የሚወጣውን ነገር ብቻ ሳይሆን የምናስበው ለዛ ምትክ አላሁ ተዓላ የሚሰጠንን ምንዳ ማለት ነው። ለምን በዛ በፍጻሜው ቀን የውመል ቂያማ ማለት የምናገኛቸው የሚያስደስቱ ነገራቶች አንድ ሰው በተቸገረበት ጊዜ የሚረዳ ሰው ይላሉ ነብያችን አለይሂ ሰላቱ ወሰላም እዚህ የተቸገረውን የረዳ ሰው የውመል ቂያማ ማለት ከችግር ነፃ እንዲወጣ እንዲላቀቅ አላሁ ተዓላ ያደርገዋል ይላሉ። ስለዚህ ይህን ነገር ለማግኘት እዚህ የተቸገሩትንም እየረዳን በዛ አይነት ሁኔታ ያው ጾሙን አግባብ በሆነ ሁኔታ ችግርና ወይንም ረብሻና ከመሳሰሉ አላስፈላጊ ከሆኑ ነገራቶች ማለት ነው ራሳችንን እየጠበቅን በዛ አይነት ሁኔታ እንድናሳልፈው መልእክት ለማስተላለፍ ነው። ኢላሃ ኢላላህ አስተግፊሩላህ نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو فاعف عنا اللهم إنك عفو كريم تحب العفو فاعف عنا يا الله የተባለው ይሄ በግሩፕ የሚባል ነው። አንድ ላይ ተወደዳችሁ ተመልካቾቻችን ታላቁን የረመዳን ጾምን አስመልክተን ከሼክ አብዱል ሐኪም አህመድ ጋር ያደረግነው ቆይታ ነበር ወደ እናንተ ያደረስንላችሁ። የዛሬ ፕሮግራም እንግዲህ በአጠቃላይ ይህንን ይመስላል። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ሳምንቱ የቸሪውንላችሁ ያልኩ ተሰናበትኩኝ። ለመላው ለእስልምና እምነት ተከታዮች በሙሉ መልካም የረመዳን ጾም ይሁንላችሁ ዘንድ ተመኘው። Origin.